ቲም ለማ ስልጣን ከያዘ በኋላ ሰው ሳይገደል ወይም ሳይሞት አንድ ሳምንት አላለፈም ከባለፉት 20 ወራት ማለት ነው ቢያንስ በየሳምንቱ ወይ ሰው ይገደላል ወይ ሰዎች ይገደላሉ ወይ ደግሞ ሰዎች ይፈናቀላሉ መብላት መጠጣት መልበስን እንደለመድነው ሁሉ መሞትንም ተለማመድን እንደ ማህበረሰብ እና ተራክስተት ሆኖ ኢንጆይ እንድናረጋው ሆነ ማለት ነው ሰውን የሚያክል ፍጡር ሲሞት በመንግስት ሪፖርት ባለፉት 20 ወራት 2500 ህዝብ ሞቷል ይሄ ማለት በየቀኑ ቢያንስ 4 ሰው ይገደል ነበር ማለት ነው ኢትዮ ፎረም በርካታ ደጋፊዎችና ነቃፊዎች ያሉት ቻናል ነው የኢትዮ ፎረም አድናቂዎች ትክክለኛ ድምጽ ሚዛናዊ ዘገባ የሚሰራ የህዝብን ጥቅም ያስቀደመ ለትግራይና ለአማራ ህዝብ አንድነት የሚያገለግል ብርቱ ሚዲያ ነው በማለት ያደንቁታል ሌሎች ደግሞ ትንሽ ሐሳብን በመያዝና በማጣመም ኢትዮጵያን ለማተራመስ የሚሰሩ ህዋትን የሚያገለግሉ ናቸው እንዲሁም ደግሞ ለክ ተስፋዬ ገብረአብ ጥቁር አማሮች እንደሚል ያብይ አማሮች በማለት በርካታ ጥላሸት የሚቀባና የአማራን ኤሊቶች ሲያጥላላ የሚውል የህዋት ዓላማን ለማስፈጸምና ለህዋት ቅልብ ያለው ጣቢያ ነው በማለት በርካቶች ይተቹታል የሆነ ሆኖ አሁን ይህንን ቻናል በተመለከተ አዳዲስ መረጃዎች እየተሰሙ ናቸው ከፈረንሳይ ጨምሮ በርካታ ሐሳቦች በማህበራዊ ሚዲያ እየተንሸራሸሩ ነው የተከሰተው ምንድነው የሚለውን እነግራችኋለሁ ኢትዮ ፎረም እንገጠመው የሚለው ዋነኝነት የምናየው ጉዳይ ነው ከዛው እጪ ለመሆኑ አበበባዩና እንዲሁም ደግሞ ያየሰው ሽመልስ እነማን ናቸው የኋላ ታሪካቸው ምን ይመስላል የሚለው በተለይ አበበን ከባህር ዳር ዩኒቨርሲቲ አንስቶ እስካሁን እስካለበት የአውሮፓ ሀገር ድረስ ያለውን ጉዞ እንቃኛለን ሌሎች ሐሳቦችም ይነሳሉ ከሁሉ በፊት እናንተ አንድ ሐሳብ አጋሩን ለእናንተ ኢትዮ ፎረም ምን አይነት ሚዲያ ነው በርካቶች እንደሚሉት ጀግና የህዝብ ድምጽና ለህዝብ አንድነትና አብሮነት የሚሰራ ነው ወይስ እንደተባለው ግጭቶችን ለመፍጠርና የመሪዎችን ንግግር በማዛባት የአሉባልታን የሚያሰራጭና የህዋት እንዲሁ ድምጽና ልሳን ብላችሁ ታስባላችሁ አጋሩን እኛ መረጃዎችን እንንገራችሁ በኢትዮጵያ ውስጥ አይደለም ዓለም ላይ ሁለት ቋንቋ እየተናገረ አንድ ብሔር አንድ ባህል አንድ ታሪክ ተመሳሳይ የሆነ ቤተክርስቲያን ውስጥ እያስቀደሰ የሚውል በተመሳሳይ ገበያ ውስጥ የሚውል የተመሳሳይ ነገር ያለው ዓለም ላይ አላቅም በኔ ነው ሁለት ቋንቋ እየተናገረ ነው ማለት ከትግራይና አማራ ህዝብ ውጭ 3000 ዓመት ምናምን የሚባለው ታሪክ እኮ ከየትም አይደለም ሊሰራ የሚችለው የአማራና የትግራይ ኮርስቴት ተቆጥሮ ነው ኮርስቴት የሚባል አለ በፖለቲካል ሳይንስ አገሩ ሲገነጣጠል ቢውል የመጨረሻውን ስም ኢትዮጵያ የሚለውን ስም ይዘው የሚቀሩት እነዚህ አካባቢዎች ናቸው ኢትዮ ፎረም ከተጀመረ እንግዲህ በርካታ ጊዜያትን አስቆጥሯል ወደ ዩቲዩብ ቻናል ከመምጣቱ በፊት በትግራይ ቴሌቪዥን ተላለፈ እንደነበረ የሚታወቅ ጉዳይ ነው በዛ ወቅት ከነበረው ትችት አንዱ ከህዋት ከማከላዊ ስልጣን እየተገፋይን በነበረበት ጊዜ ፕሮፓጋንዳው መልሶ ለመቆጣጠር ለያየሰው ሽመልስ በወርሃዊ 150 ሺህ ብር ይከፍላል የሚለው መረጃ አንዱ ነበር ምንም እንኳን በሰነድ ያልተደገፈ ቢሆንም ኋላ ላይ እንግዲህ ኤኤንኤን ተመስርቶ በርካታ ስራዎችን ሲሰራ እንደነበረ ይታወቃል በኤኤንኤን ላይ እንግዲህ ያየሰው ሽመልስ ተሳትፎ ሲያደርጉ እንደነበረ የምታውቁት ጉዳይ ነው ከዛ በኋላ እንግዲህ ሁለቱ የኢትዮ ፎረም ዩቲዩብ ቻናልን ከጀመሩ በኋላ ከ1.4 ሚሊዮን በላይ ተከታዮችን ማፍራት ችለዋል በቀን ሁለት ዜናና አንድ ትንታኔ ያለማቋረጥ ለአመታት ሲሰሩ ቆይተዋል ብዙ ሪሰርች የተደረጉና ድካሚ ስራዎችንም ለህዝብ ሲያደርሱ ነበር አሁን ኢትዮ ፎረም እንግዲህ ተዘግቷል የሚሉ መረጃዎች በስፋት እየወጡ ነው በእርግጥ ቻናሉ ዩቲዩብ ላይ ያለ ይሁንና ግን በፈረንሳይ መንግስት ታግዷል የሚሉ መረጃዎች እየወጡ ነው ይህም ደግሞ ህጋዊ መንገድን ተከትሎ ነው ኢትዮ ፎረም ይግባይ በመጠየቁ ምክንያት አሁን ላይ ዜናዎችን መስራት ካቆመ ወደ ሁለተኛና ሶስተኛ ቀን እያስቆጠረ ነው የሚሉ በርከት ያሉ መረጃዎች አሉ ጉዳዩን ለማወቅ እንግዲህ ወደ ፈረንሳይ ኤምባሲ ኢሜል ልከናል እሱን ምላሽም እየጠበቅን ነው የምንገኘው ኢትዮ ፎረም በእርግጥ እንግዲህ መንግስትን የሚያስጨንቅ ሚዲያ እንደሆነ ግልጽ ነው ለበርካቶችም እንግዲህ የራስ ምታት ነው በተለይ ዘርዘር ያሉ መረጃዎችን በመስራት ቪዲዮዎችን አንግል በመውሰድና ወደ በኋላ በመመለስ ባክግራውንድ ዳታዎችን በመያዝ እጅግ በርካታ ስራዎችን ሲሰራ እንደቆየ የሚታወቅ ጉዳይ ነው ከዛው ኢትዮ ፎረም እንግዲህ በርካቶች የሚያደንቁትና የሚከተሉት ቻናል እንደሆነ ይታወቃል ግን ደግሞ በመንግስት በኩል ያሉ ሰዎች እና እንዲሁም ደግሞ የአማራ ኤሊቶች የሚያነሱት ሐሳብ አለ እሱ ምንድነው የሚለው ልንገራችሁ
አበበ እንደምን ውሏል? ሰሞኑን እንግዲህ በቤኒሻንጉል ጉሙዝ ክልል በጉባ ፕሮጀክቱ በሚገኝበት ስፍራ ተዘዋዋሪ መረጃዎችን ስታደርሰን ነበር። ሁለት ጥያቄዎችን ነው ማነሳለ ለቀትር ስርጭት ሳችን። የመጀመሪያው የግንባታው ሂደት ምን ይመስላል የሚለው ነው። ከዛ በተጨማሪ ደግሞ በአካባቢው ያለ እንቅስቃሴ ምን ይመስላል? አመሰግናለሁ አበበ። እንግዲህ እንደሚታወቀው ታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ከዛሬ 6 ዓመት በፊት ነው እዚህ ጉባ በሰደልና በጉባ ሁለት ተራሮች መካከል ባለ 1.8 ኪሎ ሜትር ርዝመት ላይ የተጀመረው። የመጀመሪያው ኢትዮ ፎረም ከሚተችበት ምክንያት አንዱ የህዋትን አይተችም የሚለው ነው። ህዋትን ሲተች ደግሞ በስስ ልብና ህዋት ለምን ስልጣን አልያዘም ወይም ደግሞ ስልጣን ለምን አይዝም በሚል ገንቢ አስተያየት ለህዋት ይሰጣል የሚለው ትክክል አንዱ ነው። ይህም ለበርካታ ዓመታት ህዋትን በህዋት የሚናደደው ወይም ኢትዮ ፎረም በህዋት ከተናደደ ለምንድነው ባዴንና ኦህዴድ ተባብረው ከስልጣን እስከሚያባርሩትና ማከላዊ ስልጣን እስኪቆጣጠሩ ድረስ ያልነቃው የሚል ብስጭት የሚስተዋልበት ቻናል ነው ብሎ በርካቶች ተችውታል። ከዛ ውጪ ተስፋዬ ገብረአብ እንደምታስታውሱት የበርካታ በአማራ ኤሊቶች የጀነራሎችና ኮሎኔሎች ላይ ከበርካታ ትችቶችን ሲያቀርብ እንደነበረና ስም ማጥፋቶችን ሲያቀርብ እንደነበረ ይታወቃል። የነሱም እንግዲህ እነዚህን ሰዎች ጠራቸው አማሮች አይደሉም ለማለት ጥቁር አማሮች የሚል ስያሜ ወይም ተርም ሲጠቀም እንደነበረ ይታወቃል። ኢትዮ ፎረም ደግሞ ያየሰው ሽመልስም እንዲሁ የአብይ አማሮች በሚል የአማራዊ ፖለቲካ መሪዎችን ኤሊቶችንና ታዋቂ ሰዎችን ማጥላላትና ከህዝብ የምንጠል ስራዎችን ይሰራል። በአንጻሩ ይህንን የህዋት ሰዎች ላይ ሲያደርግ አይስተዋልም የሚለው አንዱ ጉዳይ ነው። ሌሎች ግን ከቅርብ ጊዜ ወዲህ ምናልባት ኢትዮ ፎረም እንደበጎ ነገር የሚያነሱለት ከትግራይና በአማራ ህዝብ መካከል ወዳጅነትና አንድነትን ለመፍጠር እያደረገ ያለው ጥረት አንዱ ነው የሚል ነው። ይሁንና ግን እነዚህ ሰዎች በቅድሚያ መስራት የነበረባቸው ለማንና ለምን ነው የሚለውን ያነሳሉ። በነገራችን ላይ ሁለቱም አማሮች ናቸው፣ ግን የአማራ ኤሊቶች ሁለቱንም እንደ አማራ ኮንሲደር ያደርጓቸው። ምክንያቱም ከዚህ በፊት አማራ ሆኖ ከአማራ ይልቅ ለቲፒኤልኤፍ እና ለሌላ ቡድን ወይም ኃይል ሲሰሩ እንደነበረ የሚታወቅ ጉዳይ አለ። ከዚህ ውስጥ አንዱ እንግዲህ ሴኩ ቱሬ አንዱ ነው። ሴኩ ቱሬ ጌታቸው እንግዲህ በአማራ ሆኖ በባዴን ውስጥ አገልግሎ ከዛ በኋላ ግን ከቲፒኤልኤፍ ጋር ሆኖ በሰሜኑ ጦርነት ወቅት መገደሉ የሚታወስ ነው። ይሄ ሰው ማለት እንግዲህ መከላከያን ሰሜን ዕዝ ላይ በተኛበት ሳያስቡት መብረቃዊ ጥቃት ፈጸምኩባቸው ያለው ሰው ማለት ነው። ኢትዮ ፎረሞችንም ከነዚህ ጋር የሚያመሳስላቸው ሰው በርካታ ቢሆንም በጋዜጠኝነት ችሎታቸው ግን አንድም ሰው ልዩነት የለውም። በተለይ አለመታከት ለበርካታ ዓመታት በቀን ሁለት ዜና አንድ ትንታኔ ለዛውም የሚያደክም ስራ መስራት አድናቆትን የሚያስገኝላቸውና አንዱ ጉዳይ ነው። ይሁንና አሁን ደግሞ ለመሆኑ ሁለቱ ጋዜጠኞች ማን ናቸው የሚለውና በተለይ ከአበበ ባዩ ጋር የተገናኘውን ታሪክ ሰምተን ያየሰው ሽመልስ ማን ነው፣ ስለ ናሳምነው ጽጌ ጋር በተያያዘ የሚነሳው ስሙ ምን ይመስላል የሚለውን ቀጥሎ እንስማ። በአጠቃላይ የህዝብን ሰላም አስጠብቃለሁ ብሎ ቃል ገብቶ የነበረው መንግስት የራሱንም ደህንነት ማስጠበቅ የማይችል ቤተ መንግስቱን ደጋግሞ የሚያጥር መንግስት ሆነ ማለት ነው። አበበ ባዩ የተወለደው እንግዲህ ጎጃም ደብረ ወርቅ እንደሆነ ይነገራል። የባህር ዳር ዩኒቨርሲቲ ተማሪ ነው። በነገራችን ላይ አብሮት የተማሩ ሰዎች እጅግ በጣም ጎበዝና አንድ ኤማይነስ ብቻ ያለው በአካዳሚክስ ትምህርቱም ጂኒየስ የሚባል ሰው እንደሆነ በርካቶች መሰክሩለታል። ከባህር ዳር ዩኒቨርሲቲም እንግዲህ ቆይታው በኋላ ቀጥታ ወደ ኢቢሲ ነበር የመጣው። በኢቢሲ ቆይታውም እንግዲህ ምርጥ ከሚባሉ የኢቢሲ ልማታዊ ጋዜጠኞች መካከል አንዱ እንደነበረ ቪዲዮዎቹም የሚያሳዩ ናቸው። በወቅቱ ተከታተሉ የነበረም የምታውቁት ነው። ከዛ በኋላ ነው እንግዲህ መሀል ላይ እንግዲህ ከሱዳንና እንዲሁም ከትግራይ ጋር በተገናኘ ከካርታ ጋር በተሰራ ስራ ምክንያት ዜና ላይ በኋላ ትክክለኛ ያልሆነ ካርታ ምክንያት ከስራው ተባሯል። ከዛ በኋላ እንግዲህ ረጅም ጊዜ ቆይቷል። ከአስገድዶ መድፈር ጋር በተገናኘም ፍርድ ቤት ታስሮ እንደነበረ ይታወቃል። ነገር ግን በርካቶች መንግስት ሆነ ብሎ ሊያስረው ስለፈለገ አስገድዶ መድፈርን እንደ ምክንያት ቆጥሮታል ብለው ይተቻሉ። ከዛ በኋላ እንግዲህ ኢትዮ ፎረምን ተቀላቅሎ በርካታ ስራዎችን እየሰራ እንደነበረ ይታወቃል። ይሁንና የሆነ ሰዓት ላይ ታስሮ ተደብድቧል። እንዲሁም ደግሞ ታፈኘ ተወስጄቱ ሊድምቱ 8000 ብር የሚያወጣ ስልክም ተወስዶብኛል የሚል ትችት አቅርቦ እንደነበረ ይታወቃል። በነገራችን ላይ አበበ ባዩ የታሰረው
ለቢቢሲ አማርኛ አልፎ ወደ ኬንያ ለመሄድ ዝግጅት ላይ እያለ ነበር። በኋላ የቢቢሲን ጉዳይ ትቶ እንግዲህ አጠቃላይ ወፊቱን ወደ ኢትዮ ፎረም አዙሯል ከጓደኛው ያየሰው ሽመልስ ጋር በመሆን ማለት ነው። አሁን እንግዲህ በጀርመን ኑሮውን እንዳደረገ መረጃዎች ያሳያሉ። ከስር ከተፈቱ በኋላ እንግዲህ ያየሰውም በቁጥጥር ስር ውሎ እንደነበረ ይታወቃል። እንዲያውም እርሱ በስለ ስር ከባብና እንዲሁም ከሞተ ባብ ከይጥ ጋር አስረውኛል ላይኔን አስረው ወስደው ለ12 ቀናት ካሰሩኝ በኋላ እንደገና መልሰው ፈተውኛል ብሎ እንደነበረ የሚታወቅ ጉዳይ ነው። አበባዩ እንግዲህ በዛ መንገድ ኑሮውን አውሮፓ አድርገው መስራት ከጀመሩ በርካታ ቆይታዎችን አድርገዋል። ኢትዮ ፎረምን ካቋቋሙ በኋላ እንግዲህ በርካታ ስራዎችን እያከናወኑ እንደነበረ ይታወቃል። ያየሰው ሽመልስ ደግሞ በሰሜን ሸዋ አማራ ነው። ይሁንና ግን ስነ ልቦናው ከአማራ ይልቅ ለቲፒኤልኤፍ ቅርብ ነው ብለው በርካቶች ይተቹታል። የመጽሐፍትም ደራሲ እንደሆነ ይታወቃል። ከዚህ በፊት ፍትህ ጋዜጣ ላይም በርከት ያሉ የአፍሪካ ቀንድን የተመለከቱ ዘገባዎችን በመስራት የሚታወቅ ሰው ነው። በአሁኑ ጊዜ ኑሮውን ፈረንሳይ እንዳደረገ መረጃዎች ያሳያሉ። የተፈጠረው ልዩነት ስር የሰደደና ታሪካዊ ለማድረግ የሚደረግ ጥረት አለ። ከአፄ ዮሐንስ ጋር ከአፄ ምኒልክ ጋር ወዘተ እየተነሳ አፄ ዮሐንስ ጎጃም ድረስ መጥቶ 17000 አማራ ገደሉ ይላል አንድ የታሪክ ሰው ነኝ የሚል ሰው። 17000 አማራ የተገደለው ግዛት ለማስፋፋት ነው እንጂ አማራ በመሆኑ አይደለም። አፄ ቴዎድሮስ ሸዋ መጥተው አፄ ቴዎድሮስ እጅግ ተዋረዱ ሸዋን ሰው ሁሉ እጅ ነስተው ሄዱ የተባለላቸው ሲገድሉ ያደሩበት ዘመን ነው። ያ ዘመን ግዛት ለማስፋፋት ነው እንጂ የሸዋን ሰው ሸዋ በመሆኑ አይደለም የገደሉት። ከስር ከተፈታ በኋላ ይሁንና እንግዲህ አሁን ኢትዮ ፎረም የሁለትና 3 ቀናት በላይ በተደጋጋሚ እየተቆራረጠ የመምጣቱ አንዱ ምክንያት በፈረንሳይ የተጀመረ ህጋዊ ክስ ነው የሚለው አንዱ ነው። ኢትዮ ፎረም እና የፈረንሳይ መንግስት በይፋ ባይገልጹም ማለት ነው። እናም ይህንን ክርክርን እስከሚያደርግ ድረስ የዘገባዎችን ያለ መስራት እግድ ላይ ወድቋል እየተባለ ነው። በእርግጥ በማህበራዊ ሚዲያ በጣም በርካታ የመንግስት ደጋፊዎችን ነገር በአሁኑ ጊዜ እያረጋጉት ነው የሚገኙት። በነገራችን ላይ ፈረንሳይ የኢትዮጵያ ወዳጅ ናቸው። ኢማኑኤል ማክሮን የአብይ የቅርብ ሰው እንደሆነ ይታወቃል። አብይን እንግዲህ አብይም በተለያየ ጊዜ መግለጫ ሲሰጡ ማክሮንን ወንድሜ ነው የሚሉት። ይሁንና እስከዛሬ ድረስ ኢትዮ ፎረም መቀመጫውን ፈረንሳይ አድርጎ እንደዚህ ከሆነ የሚሆን ለምን ዝም ተባለ የሚሉ የመንግስት ሰዎች ቢኖሩም አውሮፓውያንና በርካቶች ግን ይህ የመናገር ነጻነት ነው አይደለም። ፈረንሳይ ኢትዮጵያ ውስጥም ሆኖ በህግና መመሪያ እስከተዳደሩ ድረስ ይህንን ስራ መስራት አለባቸው የሚል ነው። ከዛ ውጭ ቀደም ያልነገርኳችሁ ያየሰው ላይ የሚነሳው ጉዳይ ሰኔ 15 ነው። ሰኔ 15 ጀነራል አሳምነው ጽጌ እነ ዶክተር አምባቸውን መጥቷቸዋል የገደላቸው እሱ ነው የሚል ዘገባ በወቅቱ መስራቱን ተከትሎ በርካታ አማሮች ደግሞ ይህ አሳምነው አልገደላቸውም በሴራ በሌላ ነው ግድያው መመርመር አለበት የሚል ሐሳብ እያነሱ በነበረበት ወቅት እሱ ይህንን የሰጠውን ሐሳብ በጣም በርካቶች የሚያናድዳቸው ነው። ከዛ ውጭ እርካብና መንበር በቅርቡ በጻፈው መጽሐፍ ላይ እንዲሁ የጀነራል ተፈራ ማሞን የተቸበት መንገድ አንዱ ነው። ምክንያቱም ህዋት ያገኘው በላስታ ተራሮች ፍየል እየጠበቀ ነበር ከዛ አምጥቶ ነው ጀነራል ያደረገው የሚል ጽሁፍ መጽሐፉ በርካቶች ይህ የአማራዎችን መሪንና ወታደራዊ ፖለቲካዊ መሪዎችን ማንቋሸሽና ተቀባይነት የማሳጣት ወይም ካራክተር አሳሲኔሽን የመፈጸም ሂደት ነው በሚል ትችቶች ይቀርባሉ። ለማንኛውም ኢትዮ ፎረም ምንድነው ያጋጠመው? የኢትዮ ፎረም ባለቤቶች ሁለቱ ጋዜጠኞች እነማን ናቸው የሚሉትን መረጃዎች ያደረስኩበት ዘገባ ያበቃ። ቻው።